ብሩኬ ቡታጅራ ገብቶ ብዙ መልካም ስራዎችን እየሰራ ይገኛል ማለት ነው። ሰላም ቤተሰብ እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ ቤተሰብ እየሆናችሁ አበረታቱኝ። ዛሬ እንግዲህ እንዳያችሁት ቡታጅራ ሄዷል። ያው ቅመሜስ እንዳትሉኝ ብቻዬን ነው የመጣሁት፣ አልመጣችም። እኔ ፍፄና ካሜራማን ሁነን ነው የመጣ ነው። ሁሉንም ነገር ጨራርሼ ወደ እናንተ በግልጽ ማቀርብላችሁ ይሆናል። ብዙ ማስተካከል ያሉብኝን ነገሮች አስተካክዬ ያለውን ነገር ቤተሰቦቼ ስለሆናችሁ ስለምትጨነቁም ያለውን ነገር በሙሉ ይፋ አደርግላችኋለሁ ብሏል። እንግዲህ በነገራችን ላይ እኔ እንጃ ሀይሜ አስችሏት የምር እንዳለችው እዚሁ ትቀራለች ወይም ደግሞ ትቆያለች ብዬ አላስብም። ከዚህ በፊትም እንግዲህ አንተ ሄድ እኔ አልሄድም፣ በጭራሽ እኔ አልሄድም፣ አሁን ቤትም አልመጣም ብያቸዋለሁ፣ በጭራሽ እኔ አልሄድም ብላ ከዚህ በፊት ነይ እንሂድ በእናትሽ እያለ እየለመናት በቃ እኔ ብቻዬን መሄድ አልፈልግም፣ ነይ እንሂድ አብረን፣ እንዴት ነው እዚህ ጥየሽ የሚሄደው ምናምን ብሎ ለምኗት በጭራሽ አልሄድም ብለው ከዛ በኋላ በቃ ግዴታ መሄድ ስለነበረበት እናቱ እየጠበቀችው ስለነበር ሄዶ ልክ የሄደ ቀን እንጃ በነገው መሰለኝ ከች ነው ያለችው ከቤኪ ጋር ወደ ቡታጅራ ሄዳ እንግዲህ ሰፕራይዝ አድርገዋለች። በእርግጠኝነት ታስታውሳላችሁ ብዬ አስባለሁ ቪዲዮውን። ይሄ የምታምር ቀሚስ አለቻት፣ ጉርድ ቀሚስ እና ከላይ ትንሽዬ እንደውም ብሩኬ ባለፈው ለብሶ ፕራንክ ያረጋት ቀሚስ የለችም፣ እሱን ቀሚስ የለበሰሽ ቀን ማለት ነው። ታስታውሳታላችሁ ብዬ አስባለሁ። በጣም ነበር ደስተኛ የሆነው፣ በጣም ነበር ሰፕራይዝ የሆነው እሷ በመሄዷ ማለት ነው። እና አሁንም እኔ ተስፋ አልቆርጥም፣ በእርግጠኝነት ሄዳ ከጎኑ እንደምትቆም ተስፋ እናደርጋለን። ስራም ሆነ ምንም ሆነ እንግዲህ ብቻ ያው ትሄዳለች ብለን እናስባለን። ሂዳም ሊሆን ይችላል። በነገራችን ላይ ትንሽ ወደ ካሜራ መምጣት ላትፈልግ ትችላለች። ከካሜራ ጀርባ ከጎኑ ልትሆን ትችላለች ምናምን እንጂ በእርግጠኝነት ሀይሚ እዚህ ብቻዋን አትቀርም። የምሬን ስነግራችሁ ማለት ነው። የምናየው ይሆናል እንግዲህ ነገ ከነገ ወዲያ። ለማንኛውም ግን ስለ መልካም ስራውን ልምጣላችሁ እና ማለት ነው በጣም ደስ በሚል ሁኔታ እዛም ገብቶ ሰዎችን ከማገዝ ወደ ኋላ የማይል በጣም መልካም ሰው ነው ብሩኬ ማለት፣ የምሬን ስነግራችሁ ማለት ነው። እንግዲህ አሹና ብርሃን በሚባሉ ዩቱብ ቻናሎች፣ ብርሃን የሚባለው አዲስ ከፍተውለት ነው ዛሬ ከኪያ ጋር ሆነው ማለት ነው። እንደገና ደግሞ አሹን ታቁታላችሁ ብዙዎቻችሁ። ከዚህ በፊት አብርሃምም ገብቶ በሱ ቻናል ቪዲዮ ሰርቶ ለማበረታታት ብዙ ነገር አድርጓል። እንዲሁም ደግሞ የተለያዩ ዩቱበሮች፣ የቡታጅራ ዩቱበሮች በተቻላቸው መጠን እየገቡ እሱ ቤት ብዙ ነገሮች ሲያደርጉ ነበር ማለት ነው። ታቁታላችሁ ብዬ አስባለሁ አብዛኞቻችሁ እና አበረታቱት የጨረቃ ፋሚሊዎች በቅንነት እንግዲህ መቼም የእናንተ ቅንነት ጥግ ድረስ ነውና በተለይ አሹካን ማለት ነው አሹን ማበረታታት ግዴታችን ነው። እንደ ዜጋ እንደ ኢትዮጵያዊነታችን እንደዚህ አካለ ጉዳተኛ ሁነው እንደዛም ያን አካለ ጉዳተኝነታቸው ሳያግዳቸው ተፍጨርጭረው ሰርተው ቤተሰብ ለማስተዳደር ለሚጥሩ ወገኖቻችን የግዴታችን ነው። ይሄ የውዴታ ግዴታ በቃ አለ አይደለ? ግዴታችን ነው። ማበረታታት ከጎናቸው መቆም ግዴታችን ነው። የሰው ልጅ የግዴታ ከኪሱ ገንዘብ አውጥቶ መስጠት አይደለም። በላይክም በሰብስክራይብም በሼርም ቪዲዮ ጨርሶ በማየት ማስታወቂያ በማየት ይሄ ራሱ ትልቅ ትብብር ነው። የምሬን ነው የምላቸው። አንዳንድ ሰዎች ገንዘብ ብቻ አውጥቶ መስጠት አይደለም ትብብር ማለት እነዚህን አሁን የጠቀስኳቸውን እነሱን በመተግበር ትልቅ ትብብር ነው ያለ እነሱ ማለት ነው። እንደውም ገንዘብ አውጥተን ከምንሰጣቸው ይልቅ ያንን ነገር በደንብ አድርገን ማለት ነው ቻናላቸውን እያየን እያበረታታን ሼር እያደረግን ለሌሎች ሰዎች ተደራሽ እያደረግን ሌሎችም ሰዎች ቤተሰብ እንዲሆኑ እያደረግን ከጎናቸው ብንሆን ለነሱ ከምንሰጣቸው ገንዘብ የበለጠ ያ ነው ለነሱ ጥቅሙ ማለት ነው። ምክንያቱም አዳዲስ ቤተሰብ ያፈራሉ፣ ቻናላቸው ያድጋል፣ እይታቸው ቆንጆ ይሆናል። ከዛ በቃ ዩቱብ በደንብ አድርጎ ይከፍላቸዋል ማለት ነው። ቀጣይም በደንብ እየቀጠለ እየተስፋፋ ሼር እየተደራረገ ይሄዳሉ። ይሄ ትልቅ እገዛ ስለሆነ የጨረቃ ፋሚሊም ሌሎቹም ፋሚሊዎች በደንብ አድርጋችሁ እንደነዚህ አይነት ልጆችን ብናበረታታ ደስ ይለኛል። ከዛ በመቀጠል ደግሞ እንግዲህ ብርሃን ለሚባል ልጅ ዩቱብ ከፍተው በሁለት ቤት ነው እንግዲህ የመጣው። አስባችሁታል? ድካም አለ። የ130 ኪሎ ሜትር መሰለኝ ባልሳሳት ወደ ቡታጅራ ለመድረስ ማለት ነው ከአዲስ አበባ እና ያ በተለይ እየነዳ ከሆነ የሚሄደው በጣም ነው የሚደክመው። እውነት ለመናገር አይደለም እየነዳችሁ ይቅርና ተሳፋሪ ሆናችሁ እንኳን ስትሄዱ አየሩ፣ ፀሐዩ፣ ሙቀቱ፣ የሰው ምኑ ግርግሩ ብቻ የሆነ በቃ ሙዳችሁ
ቂሪር ነው የሚለው ድካም፣ በቃ የድካም ስሜት ነው የሚሰማችሁ። ገብታችሁ ቤት ማረፍ ነው ምናምን አይነት ነገር የሚሰማችሁና ያንን ሁሉ ተቋቁሞ ግን አስባችሁታል? በሁለት ቤት ተገንቶ ሁለት ሰዎችን ማበረታታት ማለት በጣም መሰጠት የሆነ ይሄ ከእግዚአብሔር የተሰጠው መልካምነት ነው እውነት ለመናገር ማለት ነው። እና መታደል በቃ መታደል ነው፣ እግዚአብሔርን መታደል ነው። እና ብቻ ብሩኬ በጣም ትለያለህ። እኔ እንጃ አላቅም። እግዚአብሔርን መልካምነትህን መቼም አይቀይረው። በእርግጥ አንዳንዴ ክፉ ሰዎች መልካም ሰዎችን ይቀይሯቸዋል በቃ ማለት እንጂ ብሩኬ በጣም የዋህ ሰው፣ በጣም መልካም ሰው ነው እና እናመሰግናለን። መረዳት መታገዝ ያለባቸውን ሰዎች እያመጣህ ሚዲያ ላይ እንዲታገዙ እንዲረዱ። እንግዲህ አሹ የሚባለው ሆዱ ጋም ችግር አለ ታውቃላችሁ። አንድ እጁ ተቆርጧል፣ ከዛ ደግሞ ሆዱ ተነፍቷል። እንዳያችሁት ሆዱ ጋር የሆነ ሕክምና ያስፈልገዋል። እዛ ላይ እንደሰማችሁት እናቴ ጋር እንዳልሄድ ብር የለኝም፣ እናቴ በጣም ናፍቃኛለች፣ እናቴ መጠየቅ እፈልጋለሁ ነው ያለው። እዛ ላይ ደግሞ የልጅ አባት ነው። ብቻ ብዙ ችግሮች ያለበት ልጅ ነው እና ማበረታታት ግዴታችን ነው ቤተሰብ። በቃ እሱ ጠንክሮ እንደዛ ሆዱ ተነፋፍቶ እጁንም ብዙ ነገር እነዛን ችግሮች ተቋቁሞ ግን እሱ ሊስትሮ ለመጥረግ ወደ ኋላ አላለም ማለት ነው። በቃ የቻለውን እየሞከረ ነው እና ከጎኑ ሆነን እናበረታታው ልላችሁ ወዳለሁ። ከዛ በተጨማሪ ደግሞ እንግዲህ ወደ ጨረቃዎቹ ስመጣላችሁ እግዚአብሔር አምላክ ከነሱ ጋር እንዲሆን ጸሎታችን ነው። አይኖ በተለይ የጨረቃ ፋሚሊ እነሱን የምትወዱ በሙሉ በአሁን ሰዓት በጣም ከባድ ጭንቀት ውስጥ እንዳላቸው አውቃለሁ። ግን ደግሞ በቃ በጸሎት ማሰብ ብቻ ነው የሚጠቅመውና የሚጠቅመው። እሷም ማስችሏት እዚህ አትቆይም። እውነቱን ስነግራችሁ ትሄዳለች። ግን ደግሞ ትሄዳለች ስላችሁ ማለት ነው በካሜራ ይመጣሉ ማለት ተከታታይ ቪዲዮ እየቀረጹ ይመጣሉ ማለት አይደለም። ላይመጡ ይችላሉ። ምናልባት ወይ መሄዷን ልታሳውቅ ትችላለች በሆነ መንገድ፣ ወይ በቲክቶክ ወይ በሆነ መንገድ እንጂ ዩቱብ ላይ ቪዲዮ ሰሞኑን አትጠብቁ። ምናልባት የባህል ቪዲዮ ሊለቁ ይችላሉ። ከዛ በኋላ ግን ያው ጉዳያቸውን ቪዲዮ ሊቀረጽ ይችላል እኮ ግን ላይጫን ይችላል። ያኔ ጓጉታችሁ እንዳትጠብቁ ለማለት ፈልጌ ነው። እግዚአብሔር አምላክ እንግዲህ ከሱ ጋር ይሁን። የድንግል ማርያም ልጅ የዋህነቱን ቅንነቱን አይቶ ከዚች አደገኛ ሴት ምንጥቅ አድርጎ ያውጣው። ህይወቱን በሰላም ይኖር ከሚወደው ሰው ጋር። የኔ ጸሎት ይሄ ነው በቃ ከሚወደው ሰው ጋር ህይወቱን በሰላም እንዲኖር የድንግል ማርያም ልጅ ካለበት ጭንቀት ይገላግለው፣ በቃ ይገላግለው። እውነት እፎይ ይበል። እንደው ድንግል ማርያም በቃ እፎይ የምትልበትን ቀን ቅርብ ታድርግልህ የኔ ወንድም። እንግዲህ ጨረቃይም እንደኛ ተጨንቃለች። እንደ ተመልካች ከተመልካች እኩል ነው የእሷም ጭንቀት። ምክንያቱም እዚህ ጋር በቃ የሆነ ምን ልሰማ ይሆን ምን ይመጣ ይሆን ምናምን አይነት ነገር ነውና ከኛ